ያምናን ቀናማሁት የዘንድሮ ባሰ። ተመቱ አሃዱ አብን ክሌቱ ህወሓት ያምናን ቀናማሁት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው። ይህ ዝነኛ የአማርኛ ስነ ቃል በየዓመቱ በየጊዜው ይነገራል። አምና ጠግቦ ዘንድሮ የራበው፣ አምና ተከፍቶ ዘንድሮም በባሰ የተከፋው፣ አምና ድሃ የነበረው ዘንድሮ የድሃ የሆነው ሁሉ ይዘምረዋል። ለመጀመሪያ ጊዜ ጂጂ በተስረቅራቂ ድምጿ ይህን ስነ ቃል ዘፍነዋለች። ኢትዮጵያ ውስጥ ያምናን ቀናማሁት ላፌ ለከት የለው የዘንድሮ ባሰ እጅግር የሌለው ብለው ሊዘምሩ የሚገባቸው የፖለቲካ ፓርቲዎች ናቸው። ውድ የፈታ ቤተሰቦች፣ ፓርቲዎች ለምንድን ነው ይህን ግጥም መዝፈን የሚገባቸው? አሃዱ ህወሓት ብለን ክሌቱ አብን ብለን ቀጥለን ሰለስቱ ኢዜማ ብለን ሰልሰን አርባዕቱ ኦነግ ብለን እንዴት ይህን ዘፈን እንዲዘፍኑ እንደተደረጉ እንመለከታለን። ከዚህ ሁሉ ጀርባ የጠቅላዩ የት ይደርሳል? እስከ መጨረሻው ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ኢትዮጵያ ውስጥ በሁለት እግሩ መቆም የሚችል ተቃዋሚ ፖለቲካ ፓርቲ አልታየም። ብሔርን መሰረት ያደረገ ይባል ዜግነትን የሚያቀነቅን ይሁን ወይም ሌላ ፓርቲ ስሙ ብቻ ካልሆነ በስተቀር አብዛኛው ራሱን በራሱ በካልቾ መጥቶ ጥግ ላይ ቁጭ ብሎ የራሱን ቁንቋን እየፈተፈተ ነው። እናያቸው። አሃዱ ህወሓት። መቼም የህወሓት ኃያልነት ይታወቃል። የትግራይ ህዝብ ከሌሎች ክልሎች አንጻር በቁጥር አነስተኛ ነው። ከአማራ ከሶማሌና ከኦሮሚያ ክልሎች አንጻር የትግራይ ክልል ህዝብ በቁጥር አነስተኛው ነው። ነገር ግን የትግራይ ፖለቲካ ላለፉት ዓመታት በኢትዮጵያ ውስጥ ከየትኛውም ብሔር ወይም ክልል በተሻለ ትልቅ ተጽዕኖ ነበረው። የዚህ ምክንያቱ ደግሞ ህወሓት ነው። ህወሓት ጠቅላይ ሚኒስትሩ ወደ ስልጣን እስኪመጡ ድረስ ጠንካራ ድርጅት ነበር። ህወሓት ጽንፍ የረገጡ ብሔርተኞች ስብስብ፣ ካስፈለገ ትግራይን ሀገር እስከ ማድረግ የሚያልም ለማንም የማይመለስ በኢትዮጵያ ይነክ የሚባሉትን ባህልና ሃይማኖትን ሳይቀር የተዳፈረ በተግባር የሚያሳየ ጠንካራ ጥምረት ነበር። የህወሓት ጥንካሬ፣ አንድነቱ፣ ጭካኔው፣ የዲፕሎማሲ ብቃቱና ሴራው ነበር። ጠላቶች የሚላቸውን እርስ በርስ በእግር ከወርች አሳስሮ እንደ አህያ ሲያራግጣቸው ኖሯል። እንደ ፈረስ ጭኗቸዋል። እርስ በርስ አፋልሞ ዳር ቆሞ ያያቸዋል፣ ይዳኛቸዋል፣ ይፈርድላቸዋል። ማን እንዳሸነፈ መዝግቦ ቂም ጽፎ በሉ ለቀጣይ ትውልድ ደግሞ ይህን ንገሩ ይላቸዋል። ለብሔሮች ጥያቄ ፈጥሮ ጠላታችሁ ገሌ ነው ብሎ ሰብኮ አሳምኖ ጭምር ይሰጣቸዋል። ሲያምኑት ኖረዋል። ትቷቸው ሄዶ ዛሬም ያላቸውን አምነው ያሉ አሉ። ትርክት ፈጥሮ ታዛዥ አጎብዳጅ ፈልፍሎ አንቀጥቅጦ ለ27 ዓመታት ገዝቷል። የራሱን ርዕዮት የራሱን ኢምፓየር ገንብቷል። ጠላት ያለውን አሳዷል። የሚፈልገውን እውነት አኮስሶ የሚፈልገውን ውሸት አግንኗል። ሐሰቱን እውነት፣ እውነቱን ሐሰት ብሎ ማሳመን ችሏል። የኢትዮጵያን ፖለቲካ ከስር ከመሰረቱ ገለባብጧል። ህወሓት በኢትዮጵያ ታሪክ ውስጥ ከተፈጠረው ኃያል የፖለቲካ ቡድኖች መካከል አንደኛው ነው። ይህ ህወሓት ታዲያ ለውጥ ከመጣ በኋላ በየዓመቱ ያምናን ቀናማሁት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው የሚለውን ማቀንቀን ሆኗል ስራው። የኃያሉ ህወሓት ያ የሌለ ብሔር ጭምር የሚፈጥረው ህወሓት፣ ያ ወንድማማቾችን ጭምር እንደ አለት ሰንጥቆ ለራሱ ጥቅም የሚያፋልመው ህወሓት፣ ያ እንደ ተራራ የገዘፈ አንድነት የነበረው ህወሓት እንደ ምጽአት ቀን መጋረጃ ለሁለት ተሰንጥቋል። ከዚህ በኋላ ህልውናው በራሱ ከባድ አጣብቂኝ ውስጥ ገብቷል። ግማሽ የህወሓት የፖለቲካ ክንፍ ከብልጽግና ጋር አብሯል። ግማሹ ደግሞ በቀድሞ ጉልበቱና ቁጣው መጓዝን መርጧል። ይህ ከባድ ግጭት ፈጥሯል። ማዕከላዊ ጉባኤውን ለማድረግ እንኳን መስማማት አቅቶታል። ህወሓት ለሁለት ብቻ አይደለም የተሰነጠቀው፣ ለ3 ለ4 ጭምር ነው። አሁን ጎልቶ የወጣው ከብልጽግና የወገነ ከዚህ በተቃራኒ የቆመና ገለልተኛ የሆነ ነው። ከዚህ የህወሓት መፈረካከስ ጀርባ የጠቅላይ ሚኒስትሩ አደገኛ የሆነ ስሌት የለበትም ብሎ የሚያምኑ ጥቂቶች ናቸው። ህወሓት ያን የድሮ አስፈሪ ማንነቱ አብሮት እንዳለ ለማስመሰል ይሞክራል። ነገር ግን የለም። የህወሓት ጉልበቱ ባንኮች ነበሩ። ባንኮችን ከተነጠቀ 6 ዓመታት አልፈዋል። ታንኮች ነበሩ፣ እነሱም በጦርነቱ ወድመዋል። የውጭ አጋሮቹ ነበሩ፣ እነሱም ፊታቸውን አዙረዋል። እናም ህወሓት ባንኩንም ታንኩንም ዲፕሎማሲውንም ተነጥቋል። አሁን ደግሞ አንድነቱንም ተነጥቋል። ሴራ ይሰራ የነበረው ሌሎችን ይከፋፍል የነበረው ህወሓት አሁን ራሱ ተከፋፍሏል። አሁን በህወሓት ይታዘዝ የነበረው ጦርም ገለልተኛ ነኝ እያለ ነው። በነሞንጆሪኖና ደብረጽዮን የሚመራ ቡድን የተከለከለውን ጉባኤ ያካሄዳለሁ እያለ ነው። በነጌታቸው የሚመራው ደግሞ ህገወጥ ነው እያለ ነው። መንግስትም ህገወጥ ነው ብሏል። ከአምና የባሰ ከትላንቱ የከፋ መከፋፈል ህወሓት ውስጥ ቀጥሏል። ታዲያ ህወሓት ያምናን ቀናማሁት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው ቢል አያስኬድም ትላላችሁ? ግጥም አድርጎ ያስኬዳል። ከዚህ ጀርባስ የጠቅላዩ ጨዋታ አይኖርም ብላችሁ ታምናላችሁ? ክሌቱ አብን። ሌላው ይህን ዘፈን ቀመስ ስነ ቃል ማለት የነበረበት አብን ነው። በቁም ከተቀበሩ ፓርቲዎች ዋነኛው አብን ነው። ብዙዎች አብንን በስልት የመቱት ጠቅላይ ሚኒስትሩ ናቸው ብለው ያምናሉ።
ለዚህ ጠቅላይ ሚኒስትሩ ተጠያቂ አይደሉም። እንደው ተቀናቃኞቻቸውን እንዴት በካልቾ እንደሚመቷቸው የሚያሳይና የሚያስደንቃቸውም ጭምር ነው። ችግሩ ራሳቸውን የሚያስመቱት ፓርቲዎቹ ናቸው። አብን ዛሬ ስሙ ብቻ ካልሆነ ልክ እንደ ህወሓት ሁሉ ችግር ላይ ያለ ፓርቲ ነው። አብን የተወለደው በአማራ ብሔርተኝነት ነበር። አብን ሰላማዊ ፖለቲካ ትግልን የሚመርጥ የብሔር ድርጅትም ነበር። የሚወክለው ደግሞ የአማራ ብሔርተኝነትን ነበር። ይሁን እንጂ አሁን አብን በአማራ ብሔርተኝነት የተበላ ቁም ሆኗል። ሲታወስም አይታይም። በጦርነቱም ወይም ማስታራቂ ወይ አደራዳሪ ለመሆን ሲሞክር አይታይም። ይህ ማለት በአማራ ክልል ውስጥ አብን ሙቷል ማለት ነው። እንዲያው አንዳንዶች ዛሬ በአማራ ክልል እየተካሄደ ላለው አሰቃቂ ጦርነት ምንጩ የአብን በታሰበው ልክ አብንን አለመሆኑ ነው ይላሉ። አንዳንድ አመራሮቹ ስር ላይ ናቸው። አንዳንዶቹ በቅሌት ተጠርጥረው መንግስት ከሰጣቸው ስልጣን ተነስተዋል። አንዳንዶቹ ጠቅልለው የመንግስት አካል ሆነዋል። ብዙ የአብን አመራሮች እያሉ የሌሉ ሆነዋል። ድርጅታቸው እንደሌላ አፍ አውጥተው እስከ መናገር ደርሰዋል። የአማራ ብሔርተኝነትም ከአብን ወደ ፋኖ ጠቅልሎ ገብቷል። አብን 7 ክንድ የተቀበረ ያክል ድምፁ ጠፍቷል። ከታች አምናው አምና ከአምናው ዘንድሮ ድምፁ እየጠፋ ሁኔት እንደገባ ጭምር በመብራት ቢፈለግ የማይገኝ ሆኗል። አብን የጠቅላይ ሚኒስትሩ ተቀናቃኞቻቸውን ወዳጅ የማድረግና የማቅረብ ከዚያም በካልቾ የመምታት ሰለባ ሆኗል የሚለው ግን ብዙዎችን ያስማማል። ጠቅላይ ሚኒስትሩ ተፎካካሪዎቻቸውን የሚመቱበትን ጥበብ ማየት አንዳንድ ያስገርማል። ጠቅላይ የኢትዮጵያን ፖለቲከኞች ጠንቅቀው ሳያውቋቸው አልቀሩም። ያ የሚያሰሙት የተበድያለው ጥያቄ ለህዝብ ህልውና ነው የምንዋደቀው ምናምን የሚለው ጂኒ ጃንካ ከጥቂቶች በስተቀር የዋናው ጉዳይ መሸፈኛ ጨርቅ መሆኑን አሳይተዋል። የፖለቲከኞች ዋና ፍላጎት ስልጣንና ገንዘብ ነው። እናም ይህን ሲያገኙ ይጠፋሉ። ድርጅታቸው ህልውናው አደጋ ውስጥ እስከ መግባት ይወድቃል። አብንም የህወሓትን ዕጣ ፈንታ አስቀድሞ ተጎንጭቶታል። ሰለስቱ ኢዜማ ኢትዮጵያ ውስጥ ነፍስ ካላቸው የፖለቲካ ፓርቲዎች መካከል አንደኛው ነበር እና አንዱዓለም አራጌን የመሳሰሉ እንደ የሺዋስ አሰፋን የመሳሰሉ ልምድ ያላቸው ብሔርተኝነትን የሚጸየፉ ፖለቲከኞችን ያካተተ ነበር። አሁን ግን አንድ ባንድ እየተመናመነ ይገኛል። ከሰሞኑም ብዙ ጊዜ ኢዜማን እየወከሉ ይገኙ የነበሩት ዋና ጸሐፊው አቶ አበባ አካሉ ራሳቸውን ከፓርቲው ማግለላቸውን አስታውቀዋል። አሁን በዚህ የፖለቲካ ድርጅት ውስጥ የቀሩት ተሰሚነት ያላቸው ዋና መሪው ዶክተር ብርሃኑ ነጋ ናቸው። ዶክተር ብርሃኑ የመንግስት ሚኒስትር እንደመሆናቸው መጠን በደጋፊዎቻቸው ሳይቀር ብዙ ታምተዋል። ዶክተሩ ግን በያዙት አቋም ገፍተውበታል። ኢዜማ ከታች አምናው አምና ከአምናው ዘንድሮ ጋት እንደያዛት ላም እየተመናመነ ይገኛል። በዚህ ሁኔታስ ምርጫ ቢደረግ ምን ያክል ተጽዕኖ ይፈጥራል የሚለውን መገመት ይቻላል። እናም ኢዜማ አብን ቀድሞ የተጎነጨውን አብሮ ተጎንጭቶታል። እንደ ህወሓት ተሰነጣጥቆ ትልልቅና ስም ያላቸው መሪዎቹን አጥቷል። ኢዜማ የሚያስገርመው አባሎቹን ሲያጣ ምንም አይፈጠርም አሁን አሉ የሚልበት የሙቀት ልክ ነው። ነገር ግን የአመራሮቹ መውጣት ምን ያህል እየጎዳው እንደሆነ በግልጽ የሚታይ ነው። ህዝብ የሚያየው ሐሳባቸውንና ሰዎችን ነው። የኢዜማ ሐሳብ የብዙዎች ፍላጎት ነበር። ነገር ግን ኢዜማ በራሱ ያኮላሸው ይመስላል። ሰለስቱ ኢዜማ ያምናን ቀን አማውት የሚልበትን ጊዜ በየዓመቱ እያሳለፈ ቀጥሏል። 40ቱ ኦነግ ዓላማው ይታወቃል። ነገር ግን አሁን ኦነግ የተባለ ድርጅት ክፉኛ ተዳክሞ ይገኛል። አብዛኞቹ አመራሮች ከመንግስት አብረዋል። በቀጀላ መርዳሳና በዳውድ ኢብሳ ልዩነት ግንብ ተቀምጦ ተሰነጣጥቀዋል። አንዳንዶች ኮብልለው፣ አንዳንዶች ህይወታቸው አልፎ ጠፍተዋል። ኦነግ ከጫካውም ከከተማውም ጋር ተባብሮ ለመሄድ የነበረው ፍላጎት አልተሳካለትም። እንደ ደሃ ምጣድ እየተሸረፈ አሁን በመግለጫ ብቻ የተወሰነ ፓርቲ ሆኗል። ከአምናው ዘንድሮ ተዳክሟል። ምርጫ ቢመጣ ኦነግ ይመረጣሉ? የከባድ ጥያቄ ነው። አንዳንዶች ለምርጫው ላይ ደርሱም ይችላሉ። ይህ የብዙዎች ዕጣ ፈንታ ሆኗል። እያደሩ የሚቀልጡት ተፎካካሪ ወይም ተቃዋሚ ፓርቲዎች ዛሬም በጉዟቸው ቀጥለዋል። አንድ ነው ሲባል የነበረው ህወሓት ሳይቀር እንዲህ መብረቅ እንደመታው አለት መሰነጣጠቁ የሚያስገርም ነው። የተቃዋሚዎች እንዲሞን ለገዢው ፓርቲ ድል ነው። እንግዲህ ትግል በአንድ አቅጣጫ ብቻ አይደረግም። በተለያየ መንገድ ታግሎ ተፎካካሪን ማዳከም መብት ነው። ይህ የተቃዋሚ ፓርቲዎችን ደካማነት የሚያረጋግጥ ነው። ነገር ግን አንዳንድ አስተያየት ሰጪዎች በሰላማዊ መንገድ ለመንቀሳቀስ የሚቋቋሙ ፓርቲዎች በዚህ መልኩ መዳከማቸው ለሀገር ጉዳት ነው፣ በተዘዋዋሪ ለገዢው ፓርቲ ማደጋ ነው። ምክንያቱም በሰላማዊ መንገድ ሊመለሱ የሚገባቸው ጥያቄዎች አሁን እንደሚታየው ወደ ትጥቅ ትግል ያስገባሉ የሚል ነው። የሆነ ሆኖ አሁንም አንዳንድ ስማቸውን ያልጠቀስናቸው ውስጥ አደረጃጀታቸው ጠንከር ያሉ ፓርቲዎች ቢኖሩም አብዛኞቹና የሚታወቁት ግን እያሉ የሌሉ ናቸው ሊባሉ ይችላል። አበቃን። ሰላም ለሀገራችን።